በ2023 14 ላይ ስንት ሰው ነው በስማችሁ መታሰቢያነት ያስረሸናችሁትና እስር ቤት ያስገባችሁት? 2013 አንድ በታይ ሲጠበቁ ከላይ መጡን ያለው ሰውየው ዘፋኝ አንተ ብቻ የምትጓዝበትን መርከብ አሳያለሁ። አንተ ብቻ ተጉዘህ የምትሰምጥባትን መርከብ እስቲ ያያል። እስከ ጅቡቲ እስከ ሼር ሆቴል ድረስ ነው የምትሄደው። የት እንደምትሄድ ነው ያለ። ከዛ ከመንጆሪ ነው እንድምጋ ማለት አንድ ጊዜ በህልሜ አይቼው ስዘፍነው ቆይቼ የት ነው የሰማሁት ይሄን ዘፈን ስል ትዝ ሲለኝ ለካ በህልሜ ዘፍነው ነበር። ሲፈታ ምን ይሁን ህልም። ስለዚህ ህልምሽ እውነት ሆነ ማለት ነው። አሁን ስሰማው ለምንድን ነው አይምሮ ላይ መጣው በህልም? ምን አልሽ? ለምን ነው በህልሜ ላይ የመጣው ነው የዘፈን የዘፈንኩት? የሆነ ጊዜ በተግባር አሳልፈሽ ይሆናል። ታይ ሄለን ያቀጠልሽን መብላትሽን ይሻልሻል። ቅጠል ኦኬ፣ ፈርሲለ ይሄም እኮ ተጨፍልቆ ችግር እኮ ነው። ይሄም በቅጠሉ በውሃ ነው፣ ሌላ ነገር እኮ አለ። ዊስኪ እኮ አይደለም የምጠጣው ጋይስ፣ እንዳትፈሩ እሺ። ኖርማል ጋይስ፣ አልኮሊስት አድርጋችሁ አትሳሉኛ ጋይስ። እኔ ላይቭ ላይ ስገባ ነው እንጂ ከሚዲያ ውጭ ካፌ እንኳን መጠጣ ሰው አይደለሁም እሺ። አይምሮ እንዳትጎዱት ዝም ብላችሁ እንደዚህ ነገር እየደጋገማችሁ ሺቶች። እንደ አይምሮ ሲጎዳ እንደ አንቻም በዚህ ነገር አስሬ ሲደጋግሙ ምን እያረኩ ነው ምናምን ትላለህ። ገባ? እኔ ያላረኩትን ነገር ማን ነው ስምሽ አንቺ? አይሉ ያራዳልሽ በቀለኛ ነገር አዎ ነኝ እኔ አልዋሽም። ግን አጠገብሽ አሁን እንደዚህ ቁጭ ብለን እኔ በዚህ በኩል አንቺ በሱ ጋር ሆነሽ ብንጫወት ማለት ነው በቃ በጣም ኢንጆይ የማረገው ታይም እንደሚሆን አልጠራጠርም። ምክንያቱም ቶሎ ነው የምትረጁ ሰው ሲያወራ። ለኔ በጣም እንደዚህ አይነት ሰው ነው ደስ የሚለኝ። እኔ ኋላ የሚከተለኝ ሰው ስልችት ነው የሚለኝ። የሆነ ነገር ብየው ቶሎ ካልገባው አሁን በቀል ነው እንዴ ልዬ ትናንትና የተበቀልከኝ መንገድ ማለት ብድር በምድር ነገር በጣም ተመችቶኝ ነው የሳኩት በልቤ። በነገራችን ላይ ትላንት ለምን እኔ ያንን ቃል ለአንተ ሳወጣ እንደደነገጥ ገብቶኛል እኮ። ክቡ ብላል ያው በይቅርታ አሻሽልየው ነው እንዲህ ክቡ አድርገኝማ አትቀርም ብለህ ቂም እንዲያስክ ገብቶኛል። እና የተበቀልክበት መንገድ ግን አዝናናኝ። አንዳንዱ እኮ እንደ ስሙ ነው ኮሜንት የሚሰጠው። ዳይመንድ ሶል የተግባር ሰው ይመስላል ሄሉ ይላል። ያ ተግባር ሪአክሽን አክሽን ምን አመጣው ዝጋ። ግን ሄሉዬ በነገራችን ላይ ቆይ ሁለት ትልልቅ እናድርገው ካሜራ። ዛሬ ደግሞ ኮፍያ ቀይራል። በጣም ማች ናይስ። እንደዛ ይሻል። እኔ ነኝ እንጂ ትልቅ መሆን ያለብኝ አንተ አነስር ማለት ያለብህ አባ። እንደዚሁም ፂምን የሚያደንቅ ሰው በዝቷል። ገብቷል። አደጋ ላይ ያለው እና አድናቆት ይቀንስ ማለት ነው አባባሉ። አልገባኝም ማለት አንተ አደጋ ካልፈጠረብህ እኔ ችግር የለብኝም። ምን ያገናኝ ኮሚቴ ብቻ ነው። እኔ በኮሚቴ የማገኘውን ነገር አልፈልግም። ግን ብዙ ጊዜ መኪና ላይ ኡበር ምናምን ወይስ ምንድን ነው? ኡበር ደግሞ አይመስልም። እና አንዳንድ ጊዜ ቤት ውስጥ ሲደብርና ወጣ ብለህ በመኪና እንደዛ ነገሮች ያዝናሉኛል። እና ያው አሁን ትንሽ ስለምጠጣ ደግሞ አንድ ምቀኛ ይደውል ለመንጃ ፈቃዴን እንዳስደረግብኝ ለዛ ነው በረንዳ ላይ ወጣሁት። አንድ አንቺ መኪና ውስጥ ሆኜ እንደዚህ ማለት ደስ ይለኛል። ለዛ ነው ኡበሩ አትቆየንና አይ እኔ ዝም ብዬ ነው እሺ እንጂ አንተን ላይፍ እንትን
ሚዛን ላይ ላስቀምጥ ምናምን አይደለም ታርጌት። እሺ አይ ነው ይሄን ካልተረዳውሽማ ምኑን እስኪ ምን የከፈትከው ሶል ሰው ላጣሙስ ያዘ የሚመስለኝ ነገር አላስተላም ሶል መጥፎ ኢማጂኔሽን ቆይ ነገር ንፋስ ዛሬ የሐረርን ድሪያን ሺቲን የለበስኩት ቀድም ሹራብ ለበስኩኝና ሲሞቀኝ ሺቲ ለብሼ መጣ አይጎረብጥም አይደል ድሪያ ምናምን ቀሚስ የቤት መቤት ታዲያ የሀገርሽ ልብስ አይደል ምን ችግር አለው ደስ ይላል ሺቲ ለባሽ ዘመድ አለ እኔ እንዳለ ዘመዶቼ ሺቲ ለባሽ አንተን ጎጎራ ለባሽ ናቸው ጎጎራና ሺቲ አንዳቸው ጎጎራ እኮ የዚህ ስራ ለባሽ ነው ሌላ ነገር አይደለም እንዴ ኧረ የድሪያ ነው ይሄ ድሪያ ነው እንዴ ሺቲ ስርም ጎጎራ ትለብሳለህ የሀገራችንን ባህልማ በደንብ ነው መናገር ያለብን ናይ ሺቲ ስርም ጎጎራ ትለብሳለህ ድሪያ ስርም ትለብሳለህ ሺቲ ግን ድሪያ ግን ትንሽ ስስ ስለሆነ ሰውነት ስለሚያሳይ ግዴታ ከስር ትለብሳለህ ይሄ ግን ብዙ ሰውነት አያሳይም ለዛ ዝም ብለህ የሆነ ነገር ለብሰህ ብቻ ወሸቅ አድርገህም ትሄዳለህ ከታች ያለው ሰውዬ ለምን ሺቲ ለብሰ ወገብን ይዘ አጽፎ ኧረ ሄለን ምን አጠፋው ደግሞ እኔ እኮ ስማረቀን ማረገውን አላውቅም ግስ ስሜልዬ ወይ ቀድም ከዛ ከፕሬዝዳንቱ ሰውዬ ጋር ጌም እየተጫወትሽ ነበር ጀስት እሱም ገና የጌም ሙዱ አልመጣለትም ጀስት ገና እየመረቀነ ነው ይገባኛል መጫወት ነው የፈለገ እሱን ሰውዬ ግን የሆነ ጊዜ ላይ በጣም በቃ ደስ ያለኝ ፓርቱ ይሄ እንደዚህ ብሎ እጁን እንደዚህ ብሎ ሚስቱን የሚያስማት ከዛ እንደዚህ ብሎ ጭንቅላቷን ይዞ እንደዚህ የሚሰማ ፓርት ሁሌ ነው እንደዛ አሁን ሰልችቶት ነው የተወው ሳልጠይቀው ወጣ ፍቅራቸው ደስ ይላል እግዚአብሔር ያ እንዴ ምስኪን ሴት እኮ ካገኘ ወንድ እኮ በቃ እንደዚህ ነው የሚሆነው ናይ እሱም ጨፍሮ ከስደት ላይ በቅቶት ኢትዮጵያ የገባበት ሰዓት ነው ገባህና ልጅቷ ደግሞ ገና ልጅ ናት እንደገና ደግሞ የሚያደርጋቸውን ስህተቶች ሁላ እንደ ስራው ሪስፔክት ያደረገችለት ናት ገባ አንዳንድ ጊዜ ስህተትን የሚለቅምልህ ሰው ኑሮን ነው የሚያከብድብ ታውቃለህ ያ እንዲያታርግ እንደዚህ የሚል ከሆነ ምስር ለቃሚ እንዳለውላ ችግር ለቃሚ ሰው ይመስላልና ኑሮን ያከብድባ እንደዚህ አይነት አትግባባ ገብቷል አንተ ጉዳይ አስፈጻሚ አይደለም ያንን ሰው ከነላጩ ከነስተቱ መቀበል ያለበት ሲጀመር የሆነን ሰው ከወደድከው ስተቱ ራሱ አይታየም ራይት እሷ ግን እብድ ነው እንደዛ ነው የስራው ባህሪ ነው ምናምን አሁን ገና ኮንግራ ሶፋ ገዥቼልሻለሁ ብሎ ደስታን ሳገልጽ ይሰብሯል በቅጣት ይኸውና ዲሪያ ገዛሁልሽ ብሎ ገና ሲሰጣት ተቀጣ ሲባል ዲሪያውን ቅደድ ካሉ ተቀብሎ አውጪ ሰሚራ ይላትና ይቀዳታል ምንም አይመስላትም ነገ ይገዛል ትላለች ገብቷል እና ለዛ እንትን አክሴፕት ስላደረገችው ተግባብቷል እሱም አክብሯታል እሷም አክብሯለች ገብቷል ያ ምን አገባኝ እሱን የገዛው ትላለች በብሩ ብላ አይደለም የስራው ባህሪ ነው በጣም ደስ የሚሉ ናቸው እሱን ስተቱን ስለተቀበለችው እሱም አክብሯታል እሷም ደግሞ ስተቱን ተቀብላ እሱነቱ ወዳ ነው የምትኖረው እንጂ አንተ እንደዚህ አድርገህ ካለችማ ድሮ ነበር አይዋለዱም ነበር ስለዚህ በዚህ እኮ ትዳር ሊጸና የሚችለው በእንደዚህ አይነት መቻቻል ውስጥ ነው እያልሽ ነው ያ ካልተቻቻልክ አሁን እንደዚህ አርገ ብለ ወይ እንደዚህ ታውቺን ነገር ምናምን ያላነ ሰው ከጨቀጨቀ ለምን እንደምታረጋ አይጠይቅህም ለምን እንደዚህ ታረጋለህ ብቻ ብሎ ኮምፕሌን ካቀረበልህ ያ ሰው ሰልፍሽ ነው በአጠቃላይ ማለት እንደገና ግን በመቻል አላምንም ሆነን ለማለት ስህተቶች
ያንን ሰውና ሁለቱን ሰው የሚያለያይ ከሆነ ጥላቻ የሚፈጥር ከሆነ መውደድ አልነበረም ማለት ነው። ገብቷል? ይሉኝታ ነበር ማለት ነው። ዝም ብሎ ሰልፍሽነት ነው ማለት ነው። ግን እኔ የሚገርምሽ በመቻል አላምንም። በምን ነው የምታምነው? በመተው የሆነ ጊዜ አሁንስ በቃኝ ምናምን አሁንስ በዛ ልትይ ትችያለሽ ነው ሰው ስትታዩ ግን ኦሬዲ አንቺም ስለምትረሺው ሁሌ አዲስ ነገር ነው ሊሆን የሚችለውና አንዳንድ ጊዜ ያንን መረዳት አሪፍ ነው። ያ ሰው ይሄ ነው ባህሪው ብለህ ትተዋል። ካንተ ጋር እንደሆነ አብሬ ይዘት ትዘልቃለህ። ራይት ያ ልክ ነው። እና ብዙ ጊዜ ሲገቡ ይመስለኛል ያንቺን ጥሩነት አሁን አንድ ሰው አንቺን በቃ የኔ ሰው ነች ብሎ ሲያስብ የሚወድልሽን ነገር ብቻ አይቶ ነው ወደ አንቺ የሚመጣው ማለት አንቺ ጋር ያለሽን ጥሩ ነገር እሱ ነገር እኔም ልወደው እችላለሁ። መንገደኛውም እኮ ይወድልሻል። እዚህ ጋርም ያለ ሰው አብዛኛው ሰው ይወድልሻል። ያን ጥሩ ያለሽን ነገር የሚጠላ የለም። ገብቶሻል? ሰው መሆን ያለበት አንቺ ጋር ያሉ ለሌላው ሰው የሚጎረብጡ ግን የኔ የምትዩ ሰው ላይ እንደፈለግሽ የምትሆኝበት ያንን ደግሞ ገብቶሻል በፖዚቲቭ መውሰድ ቀስ ብሎ ማስተካከል ያለበትን ነገር ቀስ ብሎ ማኔጅ ማድረግ እኔ እንትን ያምራል እንትን ቆንጆ ነው እንትን ምናምን ብትለኝ የራሴ ሰው ሰንበዲም ቢለኝ ምንድነው የምለየው? ልዩነት አይኖረውም። ገብቶሻል? ጥሩ ነገር ሁሉም ይወዳል እና ዘመን ፖይንት ሊሆን የሚገባው ክፍተት ካለ ክፍተት ካለ ያንን ነገር ወይ ወዶ መቀበል ወይ ደግሞ ለማስተካከል አብሮ መጣል። ገብቶሻል? ለምሳሌ እኔ ችግሬ ይሄ ነው ይሄ አይነት ባህሪ አለብኝ ታያለሽ አንቺ ያንን ደግሞ ሰው ሊወደው አይችልም ብለሽ ታስቢያለሽ። ገባሽ? የራስሽ የምትይው ሰው ግን አክሴፕት ሊያደርግ ይገባል። ያ ነው ትክክለኛው ላይፍ። ወደ አንተ የመጣበት ምክንያት ታዲያ ምንም አይሆንማ እሱ ካለ አክሴፕት ካላደረገው right ወይ ካልቶ አይ አብዛኛው እኮ የሚገናኘው እኮ ፊዚካሊ ወዷት ሌላው ሰው የሚወድላትን ነገር አይቶ ወዶ ነው የሚገባው እዛ ከገባ በኋላ ሁሉን ነገር ሲያገኘው ኖርማል ይሆንበታል። ከዛ ምን ይፈልጋል? ስተቷን ይፈልጋል ማለት ነው። ገባሽ? እና ብዙ ጊዜ ልዩነቱ የሚመስለኝ ያ ነው። ምክንያቱም እኔ አሁን ምን አይነት ሴት ምን አይነት ሰው ወደ ህይወት ብትመጣ ደስ ይላል ብትይ እኔ ጋር ያለውን ጥሩነት አስቀምጣው ምናልባት ያንን ወዳ ብትመጣ እንኳን በምትኖሪ ሰዓት ጭምብል ይገለጣል እኮ የምታውቂው ነገር ይኖራል። ካራክተርሽ ይታወቃል። የምትወጂው ነገር የምታየው ነገር ይታወቃል። ያንን ነገር አክሴፕት የምታረግልኝ ለምሳሌ ቶሎ የምናገር ቶሎ የምቆጣ አይነት ሰው ከሆንኩኝ ከቻለች ያንን ማኔጅ ማድረግ ካልቻለች ደግሞ ወይ አምናበት መቀበል በቃ እንደዚህ አይነት ሰው ነው እሱ። ያ ነው እኮ ላቭ የሚባለው እንጂ አንቺ ጥሩ ስትሆኚ ደስ ያለኝ የሆነ ችግር የሆነ ማይስማማ ነገር ሲኖር ደግሞ አይ ሰለቻል አሁንስ ይበቃል እያልኩኝ አይነት ህይወት አይኖርም። ገብቶሻል? ሰው በዛ ይመስለኛል ብዙ ጊዜ መንገዱን ዘግተው ተጋብተው በሶስት ወራቸው ማንኪያና ሹካ ተካፍለው የሚለያዩት ከአምስት ልጅ በኋላ። አምስት ልጅ ጥሩ ነው ጥሩ ነው። ያ ይመስለኛል አሁን ላይ ያለው ክፍተት እሱ ነው አይመስልሽም? አንቺ ስታዩ አንድ ሰው ተዋደደ ሲባል ሪሌሽን ውስጥ እኮ አይደለም እኮ ሶሪ እንኳን ሪሌሽን ውስጥ አይደለም ዝም ብለህ ጓደኝነት አሁን በተወሰነ ጊዜ ተግባብተናል ራይት ትክክል። ሶል እኔም የማይመቸኝ ነገሮች ሊኖሩ ይችላል ግን ሶል ይሄ ነው ብዬ አክሴፕት አደርጋለሁ። ገባ? ሶል መፎገር ይፈልጋል ግን የሚያግባቡን ጨዋታዎች አለ። በዛ በሚያግባቡን ጨዋታ ውስጥ ተጫውተን አንተ በምታደርገው ሪአክሽኖች ደግሞ ይሄ ሶል አክሴፕት ላደርግ ይገባል። ገብቷል? በጓደኝነት እንኳን በሌላ ዓለም ማለት
ያኔም ይሄን አድርግ ምናምን ካልኩ ያንተን ፍላጎት ያንተን አስተዳደግ ሰው ሲያድግ የራሱ ባህል አለው የራሱ አስተዳደግ አለው የራሱ በየቤቱ ሃይማኖት አለ በየቤቱ ባህል አለ ራይት ሰዎች የመጡበት መንገድ አለ የራሳቸው ኤክስፒሪየንስ አለ ምናምንና ያን ነገር ጨፍልቀ በኔ ህይወት ውስጥ በኔ እንትኑስ ኑር እያልከው ነው ገባ እንደገና ደግሞ ለምን እንደዚህ እንዳለ እንኳን የመጠየቅ ወኔውና አቅሙ ከሌለ አንድ አጉል መኮፈስ ነው ሁለት ሰልፍሽነት ነው አይደል እንደዛ ነገር ይሆናል ወደዛ ጌም ልክብኛል አንዱ ይዱት ያ እንትን ነው ሰልፍሽነት ያ ራስ ወዳድነት ነው አንድ ሰው ለምን እንደዚህ እንዳለ እንኳን የመጠየቅ እንኳን አቅሙ ከሌለ ብቃቱ ከሌለ ወኔ እንትኑ ከሌለ ይሄን ብቻ አታድርግ ካልከው ያንተ ጉዳይ አስፈጻሚ አይደለም እኮ ያ ሰው ራይት የሱን ጉዳይ ለማስፈጸም አይደለም ወደ እሱ ጋር የገባው ያወራ ኮነ ሚውት አድርገዋል ቴሌፎን ኮነ ኦኬ ቀጥልበት ይሄ ሰው እንትን ሰው ነው በየሰዓት ቴሌፎን ነው ፊራት እዚህ ላችኋል ከይስ በነገራችን ላይ የፊራ ትልቅ መረጃ እጅ ላይ ገብቷል እኔ ሙድ ውስጥ ያለው ቀን አወራበታል ፊራ ሲል የሆነ የፊራ እንትኔ ፊራ በነገራችን ላይ ከአስተማሪነት እገዳ ታግዷል የሱ ካምፓኒ የሱ ድርጅት እሺ ታግዷል ወረቀቱ እጅ ላይ ደርሷል ምን ደርሷል ሁሉ ነገር ደርሷል ፊራ ኦሊ ምስጥር አይደል ኦሬዲ ፑብሊክ ወጥቷል ማስተማር አይችልም አሁን የትራክ ድራይቨር ምናምን አይችልም ብቁ አይደለም ተብሎ ተቀንሷል እሺ ባይዘው አስታወሰኝ እሱ 10 ጊዜ ቴሌፎን ሲያወራ ፊራ 10 የቴሌፎን በማውራት ይታወቅ ቆያ ያ ደረሰኝ ወረቀቱ መረጃ አልኳቸውና ደረሰኝ እስቲ ቆይ ሶስት የሚመጣ አስታወሰኝ ለፊራን 10 ስታወራ እንዲህ ሲል ታየዋለህ ብዙ ጊዜና ከልጇ ጋር መተጫወት እስቲ ማን ነበር ይላከልኝ ይፈታል ይሄን ይፈታል እስቲ ታላችሁ የፊራ እንዳለ የደረሰኝ ሪሙቭ ሆኗል የሱ ሎኬሽን ምናምን ሪሙቭ ሪሙቭ ሆኗል ጂ ፍሮ ትራክ ድራይቨር ስኩል ላይሰንስ እንደዚህ ፎርስ እንደዛ የነበረው የካምፓኒው ስም እንደዚህ የላኩልሽን የካምፓኒን ስም በዚህ ሊንክ ውስጥ ሎኬሽን ሪሙቭድ የሚለው ውስጥ አስገቢውና ይላል መንግስት እንደዚህ ችሎታም ስለሌለ ምናምን ብሎ ከንትን ተፍቋል እኔ እኮ የሆነ ሰው ሳይሆን ነገር ትዝ የሚለኝ ነገር አለ ይሄ ሁላ የፊራ ኢንፎርሜሽን የመጣ ፊራ የለው አሁን በረከት ገበሬዋ ትክፈትል አብራችሁ ስትሰርቁ የነበራችሁ $3 ሚሊዮን ለማን እንደሰጣችሁ ታውቃላችሁ ያ እስቲ ታቆይ እሱ ስራ መጣበት ቆይ ሶል ሲመጣ ይገባል እሰዛው ትልቅ ላክ ያ የሆነ ነገር እያሳያችሁ መስሎኝ እንዴት ደነገጥኩ ቆይ ሶል እስከሚመጣ ደስ ቴሌፎን 10 ሲያነሳ አስታወሰኝ ቆይ እናወራበታለን እሺ ያ ፊራ እናወራበት በአዲስ ነው ማነሳው ሄለን ለምን አጀንዳ ታባክኛለሽ ናይ በደም አወራበታለሁ ለምን ሪሙቭ እንደተደረገ ምናምን እነግራችኋለሁ ግን ከነ መረጃ ምናምን ሎኬሽኑ ምናምን ሪሙቭ ተደረገ እንትና ይሁዳ ብራሱ እኮ ጋይስ የሊሞዚን እንትን ነበረው እኮ ሊሞዚን እኮ የራሱ የሚያከራየው ነበር እኮ ከስሮ ነው ለምን እንደከሰረ ታውቃላችሁ ሚዲያ ላይ ሲለፈልፍ ሚዲያ ምን አሳጣ ሲባል እዮዳብ ለማን እንዳወራ ታውቃል እዮዳብ ለወደ ሰው አውርቶ እኔ ደግሞ መጥቶ አወራልኝ ማለት ነው ሚዲያ ምን እንዳሳጣኝ ታውቃላችሁ የሊሞዚን ካምፓኒን አሳጥቶኝ 2 ሊሞዚን አለው መሰለኝ የሚያከራይ እሱ ተሸጦ ፈርሶ ምናምን ከስሮ ሚዲያ ላይ ያለ እና እስቲ ወደ ሰው ቀይሩኝ ብሎ ጊፍት ሲጠይቃቸው 2 ሰዎች ያኔ ከኔ ጋር ጌም ሊጫወት ሲል እኔ ጋር መጣን ትዝ ይላችኋል
ፊራን እየጠበቀው ነበር እንጂ ሳተሳስቶ አይደለም አልኳችሁ። ግን ቀድሞ ቢነግረኝ ይረዳው ነበር። ሳናግረው ምንድናት ምናምን ስላለ ለዛ ነው ያናደደኝ እንጂ ሄለን እንደዚህ ሰው ዝም ብሎ ጊፍት እየጠበቅኩ ነው ካለኝ እኔ ተወው ነበር። ችግር የለም 1 2 3 ሰዓት እንጫወት ነበር። እንደዛም አልመጣለት። ያ ሊሞዚን አይ ቲንክ 1 2 እንደዛ ያከራይ ነበርና ያ ሁላ ከሰረ ምንም የለው። የእውነት እንዴ የአባቷ ውርስ ነበር። ግን ደህና ነው የሚኖሩት እኮ አሁንም እየወደብ አሪፍ ነው የሚኖሩ። ዝም ብሎ ወዳቂ ላይፍ አይኖርም። አሪፍ ነው። ኦኬ ደህና ሚስት አለችው የምትረዳው የኔ አንደርስታንድ የምታደርገው ሚስት አለችው የልጅ ነው። ግን ሚዲያ ላይ በሚለፈልፈው ብዙ ነገር ሉዝ አድርጓል። ሚዲያ ሰዓቱን በጣም በልቶበት የግል ድርጅቶች ሰራተኛ በስራችሁ ከሌለ በጣም ኢነርጂ ሉዝ ማድረግ አለባቸው። ይሄ እንደዚህ ተቀጥረ የምትሰሩት ስራ ይሻላችኋል። ግን 8 ሰዓት ትሰራለህ፣ ከዛ ምን አገባ ትጨርሳለህ፣ ቤት ትመጣል። የምታወራርደው ሂሳብ የለ ኦፊሻል ምን አይደለ ምናምን የራስህ እስከሆነ በጣም ብዙ ኢነርጂ ሉዝ ታደርጋል። ያው በራስ መንገድ ነው የምትሰራው፣ ሰው የሚያዝ ባይኖርም ማለት ደጉ ሽማግሌ እየወጣ ነው አሁን። ቢራ ልደብቅ እንዳይ ወሬ ይገርመዋል። ቢራ የምሰጠው ሽማግሌ እንደዚህ ይደፋል እንደ ቆይ እንዳያይ ራሱ ይምጣ። የሆነ ነገር ሲደፋ ናይ የግል ሱቅ እንኳን ለምሻምሱ ሱቅ የሚመስል አትከፍቱም። ብዙ ኢነርጂ ሉዝ ታደርጋላችሁ። ሄሎ ብዙ ኢነርጂ ሉዝ ታደርጋላችሁ። ለምን ራሳችሁ ነው የምትከፍቱት፣ ራሳችሁ ነው የምትዘጉት፣ ራሳችሁ ነው የምታጸዱት፣ ራሳችሁ ነው የምታደርጉት። እናንተ ነው ዝም ብለህ ተቀጥረህ ብትሰራ ይሻላል። አንዳንድ ጊዜ ያው ትእዛዙና ምናምኑ የለም አናት ላይ መውጣቱ እንጂ። እኔ አሁን ሬስቶራንት ልክፈት አልክፈት፣ ሬስቶራንት ከከፈትኩ አስባችሁታል? ተሸጠም አልተሸጠ ጠዋት ትነሳለህ፣ ሰዎችን ቴኬር ታደርጋለህ፣ ሂሳብ ቦታ አንተነህ፣ ምን ታደርገው አንተነህ ምናምን። ብዙ ኢነርጂ ሉዝ ታደርጋለህ። ብዙ እንደገና ወጣ ካልኩስ ማን ይጠብቅ ካልክ ደግሞ አንድ ሰራተኛ ደግሞ ትቀጥራል። መንሱር ይሄ የኛ መንሱር ነው። እስረኛው ነው እግረኛው። ሰላም ለመንሱራችን አካባቢው ወረብያ ናግባ መንሱሬ ያ ሚስቱን ይፈራታል። መፍራት ሲሆን ያከብራታል። ምንድን ነው ሰው አብረ የምትኖረውን ሰው እሺ ማለት ማክበር መውደድ ፍራት ነው እንዴ? ህይወትን ማክበር ማለት ነው። አብሮ የሚኖርን ሰው ማክበር ማለት ህይወትን ማክበር ነው። ምን አገባኝ ብለው ወደዛ ካልክ የራስን ህይወት ነው የምታጎሳቆል። የሆነ ሰው ከህይወት ሲወጣ አንድ ቀንም ቢሆን ልትጎዳ ትችላለህ። ያንን ጉዳት እንዳትጎዳ ራስን ነው እየጠበቅ ያለው። ገብቶቻል? አጉል ሂጭ ወደዛ ሀጥ ምናምን የሚል ሰው ያው ብቻውን ሲደከረት ነው የምታዩት። ሴትም ሆነች ወንድ ሌላ ምንም ነገር እኮ አታውቁት። እኔ ይሄ ቤቴ የሆነ ሰው ከህይወቴ ሲወጣ እኔ የሚሰማኝ የሚጎዳ ከሆነ ለዛ ስል ትጠይቃል ማለት ማድረግ ያለብህን ታደርጋለህ። የራስህ እንደዚህ ነው እንደዚህ አንድ ትላለህ፣ ሁለት ትላለህ፣ ሶስት ከሆነ ሂድ ወደዛ እንኳ አይደል በቃ ሰውን አስገድደህ ከአንተ ጋር ታኖር ማሰላማ ብለህ ከዛ ወደ ግሮኖ ትገባለህ ማለት ነው። ግን ሁለቱም ጥረት ውስጥ ሆኖ አንዱ ማክበሩ ይሄ መለማመጥ አይደለም። የሁለትንም ህይወት ነው የምታውቃል። የአንድ ቀን ቁዘማን ማስቀረት ማለት ትልቅ ነገር ያ እና ፈርቷት ምናምን ለምን የሚፈራ ቢፈራትስ? ሚስቱ ነች እኮ ምን ችግር አለ? 4 ነው 5 ልጅ የወለደችለት ሚስቱ ናት። ራይት ከነ ቦርጮ የተቀበለችው ሚስቱ ናት እኮ ራይት። ምን ችግር አለ? ሀብታምም ነበሩ ድሃም ነበሩ ልጅም ሆኖ የተገናኙ ናቸው። ወጣት ሆኖ ነው የተገናኙት። የሰርጋቸውን ፎቶ አላያችሁ? እዮዳብ ደስ የሚለኝ ፓርቱ ምንድነው? ለትዳሩ ላይ ያለው አመለካከትን ወድለታል። የፈለገ አፉን ሲከፍት ሲፈልግ ዛሬ ኦሮሞ ነው፣ ከነገ ወዲያ አማራ ነው፣ ከዛ በኋላ አገው ነው፣ ከዛ በኋላ ደቡብ ነው። እዚሁ ሚዲያ ላይ ነው ሲያላገጥ የሚውለው እንጂ
የቤቱን መስመር ሰከንድ እድል አይሰጥም። አይታችኋል። እቺን ፓርት ወድለታል። እቺን ፓርት ወድለታል። እየተሰዳደበ እንኳን እሷ ስትመጣ በሪስፔክት ያናግራት። እሷን ስለናቀችው አይደለም። እሷ እንትን አትለው፣ አታመናጭቀው። ስህተት እያደረገ እንኳን አይዞህ ትለዋለች። አይታችኋል። ስለ ስህተቱ በኋላ ይነጋገራሉ፣ ግን ሞራሉን በሰው ፊት አትነካው እና ይሄን ፓርቱን ወድለታለሁ ከእዮዳ ይሆነት። እንደገና እዮዳ እብድ ይጫወታል እንጂ እኮ የተማረ እብድ ነው። ለነገሮች በጣም ግንዛቤ ያለው ሰው እግዚአብሔርም መጽሐፍ ቅዱስ ለሁሉም ነገር ግንዛቤ ያለው፣ ለጄኔራል ነገር ግንዛቤ ያለው፣ ግን እብድ ነገር እብድነቱ ተመችቶ ተዘፍቆ የተቀመጠ ሰው ብቻ እንጂ በጣም ለነገሮች ግንዛቤ ያለው። ይሄ ዮኒ ምናምን ይቦንሷል። ዮኒ ምን አባቱ ነው? ዮኒ ከሚዲያ የለቃቀመውን ነገር ነው። ከኔ የለቀመው ከእንትና የለቀመው ምናምን ያንን አዳብሮ ብለው ላይ ቁጭ ብሎ የሚኖር ሰው ብቻ። በትዳርም ህይወት ቢሆን ዮኒ አማርኛ ተናጋሪ ሚስት ቢሆን ኖሮ 8 ጊዜ ፈተው ነበር። ይሁንት 8 ጊዜ አኩኩሉ ባለ ቁጥር ይፋታ ነበር። አልነጋም እያለ ጋይስ ወፍሬ አይደለም እንዴ? እንዴት ነው የተቀመጥኩት? ሆዴ እንዲሰምጠው ነው የምወፍረው። ሺቲ ስለሆነ ሺቲ እያንዳንዱ ነገር እንትን እና ሆድም እንዳይኖሬ ነው እንደ የምትፈልጉት ጋይስ? ዮኒ አሁን በእንግሊዘኛ በአማርኛም እንደሚያስብ አታውቅ። የዮዳ ሚስት ዮዳ በእንግሊዘኛ ቢያወራ ምን እያወራ እንደሆነ ታውቃለች። ሀሳቡ እንደዛ ነው እንዴት ትላለች። ለነገሮች ለዚህ ነገር ያለው አመለካከት በአማርኛ እያወራ ትሰማለች። አያች ሀሳቡን ተገዛዝተው ነው የሚኖሩት። ዮኒስ እንግሊዘኛ ራሱ ዘቡክና ዘፔንስል ነው። የራፐር የሸሌ ራፐር እንግሊዘኛ ነው የሚናገረው። ዮኒ የነ ዊል ስሚዝ የነ ቱፓክ እንግሊዘኛ ነው እኮ የሚያወራ። የለም ይሄ የዱርዬ እንግሊዘኛዎች ጌራፕ እንደዛ ነው እንጂ የጨዋ እንግሊዘኛ አይናገርም። የጌሮ እንግሊዘኛ ነው የሚያወራው እሱ። የእሱ እንግሊዘኛ ይገባኛል ስለው ስለምንግባባ ነው አለኝ። ያልገባው ነገር ቀላል እንግሊዘኛ ነው የምታወራው ያልኩት እንደሆነ አልገባው። ያ ዳራዛ ዮኒ ምናምን ንፍጣም በሉት ንቃል በቃ እና ትዳር ውስጥ ኖርኩ አይበል እሱ አዳር ውስጥ ኖርኩ ይበል። ግን ይመቻቸው። እኔ ምን አገባኝ? ከሳውኔ ልጅ ቢፋታ ሌላ መድኃኒት ነው የሚወስደው። ኧረ ዮኒ ተመቻቹ። እግዚአብሔር የአብርሃም የሳራ ነው የሚባሉ በእንግሊዘኛ ምን ነው የሚባሉ? ይሁለት እንዴ የታይታኒክ ይሁንላችሁ። ጎልፍ መጥቶ ውስጥ የሚወስዳችሁ። አሁን የልጅ ቢፋታ ሌላ መድኃኒት ይውጣል። አስባችሁት? ምን አይነት ማረም ይፋታ ነው? ግን ይመቻችሁ። እሱ ብቻ ነው የሚሰማኝ። ለነገሩ እሱ አትሰማኝ። እኔ እዮዳ በላይፍ ኤክስፒሪየንስ ይበልጧል፣ በግንዛቤ ይበልጧል፣ እግዚአብሔር ይበልጧል፣ በትዳር ይበልጧል። ይሁን ዮኒ እዮዳብ ከጌም ከኔ ጋር ካንስል ያደረገ ቀን በቃ አትለቅም አለ። ሄለን አትለቅም፣ ሄለን ልዘግብሽ፣ ሚስቱ እንደዚህ ናት ምናምን አለ። ጀዝባ እሱ የሚያውቀውን ኢንፎርሜሽን ያላውቅማ። ገብቶቿል። እኔ ገብቶኛል ማን እንደከዳው። ግን ከርቶት ሳይሆን ታክቲክ ነው የተጫወተበት። ከርቶት ሳይሆን አሁን አትለቅም፣ አሁን ልዘግብሽ ሄለን፣ አንቺ ሂጂበት ምናምን ነገር። እሷ ደግሞ እንደዚህ ናት። እኔ ዮኒ ያዞኝ እኔ ዮዳብን ስናገር እሱ እንደዚህ አርጊ ባይላይ ኖሮ እናገረው ነበር ዮዳብን። ግን ከዛ በኋላ ስሰማ ፊራን እየጠበቀው ነበር። እሱ አይደለም የነገረኝ፣ እኔ ግን ሰማሁ። ዛሴት ግን ይመቸው። እኔ ላይ እንደዚህ ክፋት ምናምን አስቦ አያውቅም።
ግን እብዱ ጠቢብ እንደሆነ ግን አውቃለሁ። እየወዳብ እብዱ ጠቢብ ነው። እግዚአብሔር በጣም ግንዛቤዎች አሉት ለነገሮች። በጣም ጎበዝ ልጅ። ሚዲያ አይመጥነኝም ብሎ ስለሚያስብ ነው የሚቀበጣጠር። የእውነት ሚዲያ አይመጥነኝም ስለሚል ሲፈልግ አባ ገዳ ሆኖ ይመጣል፣ ሲፈልግ ደግሞ አባ ከና ብሎ ይወጣል። ሲፈልግ ደግሞ ዋና ምን ነው የሚባለው ይህን ሰሞን ያለው የትግራይ ባህል የሴቶች ባህል ነው የሚባለው የአሸንዳ ዋና መሪ ሆኖ ይመጣላ ምናምን። ግን ለሁሉም ነገር ግንዛቤ ያለ እንደዚህ ሁለገብ ጭንቅላት ያላቸው ሰዎች ደስ ይሉኛል። ይቅርታ ምቀኛ ነው። ምቀኝነት ሳይሆን አይ ቲንክ ተቃራኒ ሆኖ መገኘት ይወዳል። ባህሪው እንደዛ ነው። የሆነ ነገር ይደግፍ እሱ ሊደግፍ ሊመጣ እየመጣ ድንገት የሆነ እየደገፈ ካገኘ የሆነ ተቃራኒ ነው የሚሆነው። ቢሞት አንድ አይነት ሀሳብ ይዞ ይመጣል። እሱ እኮ ሊደግፍ መንገድ ገብቶ ማለት መንገድ ላይ እንደዚህ ገብቶ ልክ ቃል ሊያወጣ ሲል የሆነ እየደገፈ ካየ ሀሳቡን ይቀይር እና ምን እያሰበ እንደሆነ ይገባኝ። አይ ይሁዳ ባውራ ይደግፍ ምላል ያ እና ካልደገፈም የማይደግፍበት ሀሳቦች ደግሞ ይዞ ነው አለው ያ ተቃራኒ እንትን ይላል። እግር ለእግር ዱካ ለዱካ ነው የሚከታተሉት። ወይ ነድራይ ሰላም ነሽ? ያ አንቺ እንደዛ ነሽ። እግዚአብሔር ነው የማንንም ዱካ ልከተል እግዚአብሔር። እኔ የሆነ ቪዲዮ ያለው ያየሁት ነገር ላይ ያን ጊዜ መጣልኝን ሀሳብ የማንን ዱካ ነው እኔ የማንን ዱካ ነው የምከተለው? ጋይስ የማንን ዱካ ነው የምከተለው? እኔ አሁን ማለት የማን ፖዚቲቭ ኔጌቲቭ ሆናለሁ? ለማን እስቲ የማን ሆናለሁ እዚህ ሚዲያ ነው ዋን እሺ ለይሁዳ ምን ደረብሽ ነው? ደብረ ብርሃን ብድል ሰውኝ እንዳልመጣላችሁ ይደረበ ምናምን። አሁን ይሄ ትልቅ ተራራ የሚያክል ሆድ ያለው ሰውዬ ላይ ምን በቋስ ኑር አዲም ምኑ ነው የምትደረበበት? ግስ ያ እውነት ሲነገረ እውነት እንትን በሉ ግስ ያ እኔ ራሴን ችዬ ነው የምንቀሳቀስ። ራሴን ችዬ መንቀሳቀስ ስለምፈልግ ነው እኮ እንደዚህ ከቲክቶከሮች ጋር ከዩቱቦች ጋር ምናምን ማልነጋገረው። በውስጥ እርሜን መነጋገር ስጀምር ቀውስ አደረጉኝ። እንዴት ወደ ራሴ እንደመመለስ አሳያቸዋል። ችግር የለም። የእውነት ድሮ አታውቁኝም፣ አላውቃችሁ። የማውቃችሁ ሚዲያ ላይ ነው፣ በምታወሩት ወሬ ላይ ነው እኔ የማወራው። እኔ ድሮ በጣም ትክክል ነሽ ሄለን፣ የሚገርም አመለካከት አለሽ የተባልኩት ሰው ስለማላናገር። አሁን ልክ ሰው ማናገር ሲጀምር ሄለን ወደ ቀልብሽ ተመለሽ ያላችሁ ዛት ሚንስ እናንተ ናችሁ ስህተቶቼ እንጂ እኔ ስህተተኛ አልነበርኩም ማለት ነው። እኔ የሚሄድበት መንገድ ሶ ራይት ወይ ነበር ማለት ነው። የእኔ ስህተቶች እናንተን በውስጥ ማውራቴ ብቻ ይሄ ነው ለውጥ ያመጣሁት እንጂ ሌላ ነገር ምንም ያደረኩት ነገር የለም። ያ አሁን ሰዎችን ማውራት ጀመርኩ ምናምን እንደዚህ ነገር እና ሰዎችን ማውራት ስጀምር ሼም ይዘኝ ጀመር። ቆይ ምናምን እላለሁ ምናምን። ድሮ ኖ ካልክ ኖ ብለሃል። ልለፈው አልልም አላልፍ። ጸባይ የተቀየረው እናንተን ማናገር ስለጀመርኩ። ያ ማለት ስህተት ከሆንኩኝ በአሁን ታይም ስህተቶቼ እናንተ ናችሁ ማለት ነው። ለዛ እንኑር እንደ ድሮአችን ይላል ዘፋኙ ራይት። ይህንን ህይወት በጣም ብዙ አመት ስለኖርኩበት ይሄ 1 3 ሳምንት 1 ወር 4 ወር 5 ወር የለመድኩት ህይወት ያንን አስረሳኝም ብዬ ተስፋ አደርጋለሁ። I will back soon። የሚዲያዋን ሄለን የሪል ላይፏን አይደል የሚዲያዋን ሄለን
በቅርብ ይዤላችሁ እመጣለሁ። እስተ ቆራኒዮ ነው እስተ ቀራኒዮ ነው የሚባል እዛ ጉድጓድ ውስጥ እንገናኛለን ጋይስ። የሚያስፈልጉኝ ኢንሳይደሮች ብቻ ነው ማወራቸው። ሰው ሊንክ ይልኩልኛል፣ እኔ አየዋለሁ፣ አስተያየት ሰጥበታለሁ። ኢንፎርሜሽን ይልኩልኛል፣ እኔ ማብራሪያም ራሱ ያስፈልገኝ። ጀስት ኢንፎርሜሽን ስጡኝ፣ መረጃ ስጡኝ። ለሌላ አካል ማድረስ ካለብኝም አላወራም። ጀስት አይ ሴንድ ዛሴት እኔ ላይ ብታቀራሩ ሌላ እጅ ላይ ነው ማስገባችሁ። ለዛ እንትን አለ የጊዜ ጉዳይ ነው ጋይስ። ትንሽ ጊዜ ብቻ ስጡ። እቺን ጊዜ ላጣጥማት፣ ከዛ በኋላ እንገናኛለን። ብቻሽን ከባድ ነው። ችግር የለውም። ያው ኢንሳይደሮች እኮ አሉ። ግን የለም ጓደኝነት መፍጠር ምናምን ለእኔ ጓደኝነት አልተፈቀደም ጋይስ፣ አልተፈቀደም። በተለይ የሚዲያ ጓደኝነት ለእኔ አልተፈቀደም። ወይ ከኖርኩ በሪል ላይፍ ከሰው ጋር፣ ወይ ካልኖርኩ ከማይሆን ኳታ ጸጥታ መዝናኛ ያንን ዓለም ለምደህ ደስ ብሎ ትኖራለህ። እኔ ደስ ብሎ የነበረ የምኖረው የሚገርማችሁ እውነት ለምጄው ረስቼው ሌላን ዓለም ረስቼው ደስ ብሎ ነው የምኖረው። እንኳን ይሄ የግንኙነት ምናምን እንደዚህ አይደለም የጓደኝነት ህይወትን ረስቼዋለሁ። እና ከእንግዲህ እንድታስታውሱ የድል አልሰጣችሁ። ከእንግዲህ ባለሀብትነት ትላለህ፣ ፖለቲከኛነት ትላለህ። የመጨረሻ ቃሏ ተፋችልብን እኮ ያቺ ማትረባ ልጅ የሚል ቁጭ ብላችሁ ጠረጴዛ ላይ ስለኔ እንድታወሩ ነው የማደርግባችሁ። ተፍቼባችሁ ነው የምሞት። እኔ ጋር ያለው መረጃ ለስዩም ልካለሁ፣ ለሪዮት ልካለሁ፣ ለኤርሚ ልካለሁ፣ ለሚመለከተው ለመንግስት አካል ልካለሁ። እንዴት አባህ እንደምታደርጉኝ ያሳያችኋል። ተያይዘን ነው የምናልቃት። አሁን እኔን እያናገራችሁ እኔን ማታናግሩ ለምንድነው ታውቃላችሁ? ትቀዳናለች ብላችሁ ፈርታችሁ ነው። የምፈልገውን ያህል እኮ ቀድቻችኋል። ምን አባታችሁ ታደርጋለህ? የእቃችሁን ትልቅ ስትናገሩ ምናምን ቀድቻችኋል። ከማጋ ማንን እንዳስታጠቃችሁ እኮ ቀድቻችኋል። እስካሁን ያንን ለማንም አላኩም። ለምን? የኔ ድምፅ ስላለበት። የላኩት ራሳችሁ ስትንሸኳሸኩ የነበራችሁት ሺት እዚቹ ጋር ቁጭ ብዬ ስንት ጊዜ አየር ተቀየረ ጋይስ። ይሁት ፀሐዩን ይዟው ቅድምስ ዳመና ይኸው ዝናብ አንቆም ተባብሮ ነው የሚሰሩት እንደ እነዚህ ሜትሮሎጂዎች ጋይስ። እኔ ዝናቡን ልልቀቀው አንተ አቆም ምናምን ነው የሚባባሉት። ይሁት ጋይስ ታዲያ ቤት አያስጠላችሁም ጋይስ? እኔ ቤት አስጠልቶኛል በጣም። በረንዳይን እንዲህ ከተዝናናውባት ሶ ሎንግ ታይም እንደዚህ ሚዲያ ላይ ባልገባም ማለት ነው። አንድ አስደንጋጭ ዜና ዝም ብዬ ልስጣችሁ። የሚመለከተው አካል ይገባዋል፣ እናንተ አይገባችሁ። ምን በእጅ ላይ ይዤ ቁጭ እንዳልኩ ማለት ነው። $2 ሚሊዮን በረከት ገበሬዋ ለማን እንደሰጠች ጠይቂ። ከነ መረጃን የጋለ ግን ገብቶሻል። ስለምን ደግሞ በረከት ገበሬዋ የእናንተን ብር ለማን ነው $2 ሚሊዮን የሰጠችው? ሌላ ደግሞ እስቲ ቤቶቻችሁን የሚያስተዳድረው ማን? የቀድሞ የብሔራዊ ባንክ ገዢ ማን ነበር? እንዳለ ካርታዎቹ እጃችን ላይ ገሃዱ ማድረግ ነው የምልሽ።
እንዴት እጄ እንደገባ ፕሬዝዳንት አሁን እሑድ ባንክ እንደዛ ነው። አቶ እንትና ይባላሉ። ቤታቸውን እንዳለ የሚያስተዳድሩት እንትና ናቸው። ይሄን ሽክቢያቸው ብሏል። ኬንያዊ ካፒቴን የት ነው ያለው? ጂልበርት ኬንያዊ ካፒቴን የት ነው ያለው? የት ደርሰዋል? ካፒቴናቸው የኬንያው የት ነው ያለው? ጂልበርት የት ነው ሄደው? የት ነው ያደረጋችሁት? እኛ ላይ ያለ ስንት ገዳይ ልካል እንደምትቀበለኝ ያያል። ልክ አንድ ነገር ያየው ቀን ይሄንን ትለቅና ጉድን ነው ማውጣት። ስለማን እንደምናወራ ወንድሜ ነው ባይዘው ይሄ ልጅ ወንድሜ ነው። ታላችሁ እኔ እንዴት ህይወታችሁ እንደማበላሽ አሳያችሁ። ደብረ ወርቅ በ2023 14 ላይ ስንት ሰው ነው በስማችሁ መታሰቢያነት ያስረሸናችሁትና እስር ቤት ያስገባችሁት? በ2013 በ14ኛው ባለቤቱ ያውቋል። እኔ ምን አገባኝ ጌስ? እኔ እንደዚህ ነገር ውስጥ መግባት አልፈልግም። እዛ ሴት አንድ አፍን አድርግ አንድ በታይ ሲጠበቁ ከላይ መጡን ያለው ሰውየው ዘፋኝ አንተ ብቻ የምትጓዝበትን መርከብ አሳያል። አንተ ብቻ ተጉዘ የምትሰምጥባትን መርከብ እስቲ ያያል። እስተ ጅቡቲ እስተ ሼር ሆቴል ድረስ ነው የምትሄደው። የት እንደምትሄድ ነው ያለ። ከዛ ከመንጆሪ ነው እንድንጋ ማለት እዛ ሴት እና እመጣላችኋለሁ እያልኳችሁ ዝም ያልኩት ማሰቢያ ጊዜ ጥሞና ሳትፈልግ እንጂ አጀንዳ ላቆም ፈልግ አይደል። ያ ስንተዋወቅ አንተናነቅ ይላል። ወልቤናን ሐረበሄን ቀብዱ ይላል። የሆነ ስም ሳነሳ ግን ዱቅ የምትሉ ስሞች አላችሁ፣ ትገባላችሁ። እስከ መቼ ነው ጉዳይ አስፈጻሚ ሆናችሁ የምትቀሩት? ግን በባዶ ጉዳይ አስፈጻሚ ሆነ አይከብድ። ሰው እንደሚያወራችሁ አይደለም። እሺ ጋይስ፣ ሰው ብዙ ቁና ተሰፍረው የማያልቅ ስንት የሰው እጅ ደም ያለበት የሰው እንባ ያለበት ሰው ነው። ይሄ ባለስልጣን የምትሉት ይሄ ባለሀብት የምትሉት ጋይስ ስትሰሙ ዘግንኗችሁ ለምን ነገራችሁኝ ብላችሁ እራሳችሁን የሚያሳምሟችሁ ሰውን እንደ ሳር ጨፍልቀው ተረማምደውበት ነው የሚሄዱት። ቀይ ምንጣፍ ነው የሚያደርጓቸው። ድሃ ለእነሱ ጠፍጥፈው የሚሰሩት በጭቃ የሚሰራ ህዝብ ብቻ። እሺ ተስፈኛ ገና ለገና የሆነ ቅንጥብጥብ ይወርድልኛል ያል ከዚህ አፍን ስከፍተዋል። ከእናንተ ቅንጥብጣቢ እኔ እንደምበልጥበት ያውቃል። የእናንተ ቅንጥብጣቢ አውራጂ ማለት ነው። እሺ አታውቁም እናንተ። አልጋቸውን አንሶላቸውን ብገልጡ 8 አይነት ኮንዶም ነው የምታዩት። ለሴት ክብር የላቸውም። ያገኙትን ሴት ሁላ ሲነፉ ሲዝረከረኩ ከዛ በኋላ ውጪ ከዚህ ለሀበሻ ሳንቲም አናወጣም ብለው ከቤት የሚያስወጡ ተደብቀው ሰራተኛን እሱ ሄዷል ከቤትና ሂጂ የሚያስብሉ ናቸው። ቆሻሻዎች ናቸው ጋይስ። አታውቁም ጋይስ። እንኳን ለምን የሚዲያ ሰው እንደሆንኩ አንዳንዴ ያናደኛል። በነገራችን ላይ እንደዚህ ነገር ስሰማ እንዴት ወርደው እንዴት እንደምንቃቸው ብታይ እናቴት ኮንዶም ሲጨርሱ የሚጠቀልሉት ፌስታል ሲያጡ ኮርተን ፌስታል ጠቅለው ለሴት ልጅ ላላቸው ንቀት የተነሳ በዛ ክብሯን
ይሄን የመሰለ ቤት ውስጥ ቁጭ ብለሽ ነገር ታረጊያለሽ እያሉ እንዴት እንደሚንቁ ምን አይነት ሴቶች እንደሚያለቅሱ ታውቃላችሁ? አታውቁ። ሚዲያ ላይ ወጥተው መናገር ስለማይፈልጉ እናንተ አጀንዳውን ስትይዙ ግን ለአንቺ ብቻ እንደገና ልንገርሽ እያሉ የሚነግሩ ሰዎች ስንት እንዳሉ ታውቃላችሁ? ምን አይነት ቆሻሻ እንደሆኑ ታውቃቸዋላችሁ? አታውቋቸውም ጋይስ። እነሱ ከከፈቱላቸው መጠጥ ውጭ እንኳን ሌላ መጠጥ ሲያነሱ ደማቸው የሚፈላ ስንት ባለ ሀብት አለ ጋይስ። ግን ሚዲያ ላይ ወጥተው መናገር አይችሉም። ወይ ያሳስሯቸዋል ወይ የሆነ ነገር ያደርጓቸው። ግን እናንተ ስለነሱ ስታወሩ መጥቶ ይነግሯቸዋል። እግዚአብሔር እናቴ ብቻ ልንገርሽ አንቺ ስሜ እንዳትናገር የሚሏችሁ ሰዎች ብዙ አሉ። እንደዚህ ሰዎች መጥተው ሲነግሯችሁ ወሬ ብቻ አትልም። የሆነ አይምሮን ይነካና ትራማ ውስጥ ይከታል። ለምን ሰው በዚህ አይነት ደረጃ ምናምን ትላለ? ገባ 100 ዓመት አይኖር እንጀራ በወርቅ አይበላ። የሆኑ ስታያቸው መላጣ ጭርታሞች ናቸው። ብራቸው ጭርታቸውና መላጣቸውን እንኳን ፀጉራቸውን እንኳን ማስጠበቅ የማይችሉ ሰዎች ናቸው። ጥርሳቸው ላይ የሆነ ጥንቆላ አሰርተው እንደ እንትና የለም ፀጉሩ ላይ ነው ያለው። ግርማ ሞገሱ ማን ነበር? ያቺ ብልዟ ጥርስ ከምንድን ነው? ድግምት ናት አሉ። እዛ ላይ ነው ኃይሉ ያለው። መሳሪያ ቢመታው እንኳን እኮ ምንም አያደርገውም አሉኝና እንትን አደረገኝ፣ ጨነቀኝ። ማሳሪያ የማይመታ እኮ ለምን ከሀገር ወጣ ሁላ አልኩኝ። እንደገና እንደ ሰው ጠይቃለሁ። እንደ ሰው ይሁን እንደ ሰው ራሴን ጠይቁ። ማለት መሳሪያ ሁላ የሚመታው ሰው አይደለም አሉኝ። የተሰራው ጥርሱ እዚኛው ጥርስ ላይ ነው አሉኝና ታዲያ ከሀገር ለምን ወጣ መሳሪያ ካልመታው አልኩኝ። እና ጌስ ያስጠላል። የምሰማው ነገር ያስጠላል። እነዚህን ዝርዝሮች ሃይላይት ነው ስለሚገባቸው ነው። አይ እስቲ ዝርዝር የለሽም በሉ። ከዚህ ሙሉ ስለወጣ እየጣርኩ ነው ያለሁት። ግን አይምሮዬ ነው አትውጪ ብሎ ከእንትን ካለኝ ወደ ማንነት ይመለሳል። እውነት እኔ አሁን ከአይምሮዬ ጋር እየታገልኩ ነው ያለሁት። ይሄን ነገር ዓለም ትቼ ልውጣ አልውጣ? ለምን ነው እንደዚህ አይነት ትልልቅ ነገር የሚሰጡኝ ይላል። ከሀገር ስትወጣ ማን ነው የሸኘ? አበባዋል ጄኔራል አበባው እቤት ደስ መጥቶ አይደል? እሱ ደግሞ ከዛን ከመንግስት ጋር ምናምን ትላለህ አይደል? ተመስገን ጥሩ ነህ እንደዛ። እኔ ምን አገባኝ? ለምን ነው የማወራው? እስቲ ዝም ሳክሬ ታጥቼ ነው 3ኛ ቢራ ጠጣ። እኔ ለካኩ ጌስ አዲው አር ይላል ሶማሌ ሰው። እኔ እኮ በረንዳ ላይ የተቀመጥኩት ከዚህ ዓለም ለመውጣት ኮምተ ላይ ከተቀመጥኩኝ ወደዛ ይገፋፋኛል ወይ አለቅሳለሁ እና ብዬ ነው እዚህ አሁን ጎረቤቱ ላይ የታዘበ ሊረሽም ሰዓት መቀመጥ። ያ ግን መጥቶ የነገሩኝ ሰዎች ሰማዋቸው እንጂ ያልተረዷቸው ስለመሰላቸው ይጨንቀኛል ብዬ መዋል ማለት ነው። እሺ ያለዛ ባለቤቱ ያውቋል። ለእናንተ ወሬ ነው፣ ለእነሱ ህይወታቸው። ይህኔ ስንት ጊዜ እንትን ላይ ገብቶ ቪጎ የሚባል ላይ ስትደዋወዱ ነበራ። አትደውልላት ትቀርጻለች ምናምን ነገር ተቀርጻ አላደነ ምን አባት አመጣ። እዚህ ሀገር ያለው ህግ በቄሮ ወይ በፋኖ የሚመራ መሰለኝ ንፍጣ። አሁንማ እጄ ገብተሻል እንትና እያልኩ ሁላ ነው የምጠራሽ ከእንግዲህ እጄ ገብት እስቲ እጄ ገባው አሳስራታለሁ ብለህ እንቅልፍ እንድትል ና ወደዚህ ብታስር የምግብ ሜኑ የሚቀርብልኝ እስር ቤት ነው እኮ የምገባው። ንፍጣ የምግብ ሜኑ ነው የሚቀርብልኝ። ሰው እንኳን አልገደልኩም። ለምን እንደጠመድከኝ መረጃውን እንኳን አወጣዋል። ዛሴት አዳዲስ ገቢዎች ውጡ ጋይስ፣ አይመለከታችሁም። እዚህ አትርመጥመጡ ርምጥምጦች።
ምድረ ተስፈኛ እንደ ጆተን ያፈን ከፍተ የምጠብቁላ ማለት ነው። ልቀ ውጭ ሀገር ቁጭ ብለን ልቅምቃሚ ትጠብቃል። አሁን የውጭ ሀገር መንግስት የምትበሉት ነገር አሳጥቷችሁ ነው ለመብላት እንደዚህ የሰው ቂጥ የምትልሱት? ቂጥ ላሹላ ንፍጣ ልጅሽን ማደጎ ሰጠሽ። እኔ ባልሰጠውም ራሱ እኮ 18 ዓመት ካልሞላው ኦቶማቲክሊ ሲስተም እኮ ቴኬር ያደርገዋል እኮ። ምንድን የ12 ዓመት ልጅ ያለ ይመሰላችሁ እንዴ? የ29 ዓመት ልጅ አለ። እኔ 56 ዓመቴ ያ ምን ይጨንቀኛል? ፀሐዩን አያችሁት ጋይስ? እንትን ሆና አይታያ እንደ ሰይጣን ነው የሚቀያየረው አየሩ ራሱ። እኔ ራሱ ስንት ጊዜ ጸባይ ተቀያየረ እዚህ ጋር ጋይስ። ቅድም ደግ ነበርኩ፣ ላለቅስም ፈልጌ ነበር አይደል? ስስቅም ነበር አይደል? አሁን ደግሞ እየተጣላው ነው አይደል? ፀሐዩ አየሩ እንደዛ ተቀያየረ። ቅድም ስመጣ የኢሮፕ ሰው እኮ ከአየሩ ጋር ቅድም ገና ስመጣ ብርዳማ ነበረ ምናምን ሹራብ ሁላ ለብሼ ሌላም ጃኬት ነበር። ከዛ ደግሞ ሞቀኝና ሺቲ ለብሼ የመጣው። ከዛ ደግሞ ዝናብ ነበር፣ ንፋስ ነበር፣ ሁሉንም ጣለው። ይሄ ሲወዛወዝ ነበር። አሁን ሁሉም ነገር ጸጥ ረጭ አለ። ወሬ ለመስማት ይመስላል አየሩ ራሱ። እናንተ ብቻ አይደላችሁም ወሬኞች ለካ ጋይስ። አየሩም ወሬኛ ነው። ልክ እኔ ወሬ ማውራት ሲጀምር ፀሐይዋ ወጣች፣ ንፋሱ አቆመ፣ እጅ በደረት አላወራት። እስቲ እንዴት እንደሚያደርገው ያሉ ተመችቶኛ ጋይስ። እንደ ነጮቹ እኮ ተቋቋርኩኝ እኔ ራሱ። ይሁት እነሱ እንደዚህ አይነት ከለር ለማምጣት ነው እንደዛ ሲሰጡ የሚሉት። ለዛውም ሰን ክሬም ምናምን። እኔ አሁን ምንም አልተቀባው፣ ሻወር ወሰድኩ፣ ልብስ የለበስኩ፣ መጣሁ። እናንተ ግን ጠቆርኩ። አሁን እነሱ እንደዚህ አይነት ከለር ያመጡ ቀን የት ነበርሽ ምናምን ይባባላሉ። ቀኑ ሙሉ ሲያወሩ ጋይስ ለከረር ነው ወይኑ ለሳት የሚያወሩት ይላሉ። ግርም ምንም ሊሆን ቁጭ ብሎ እዛ ሲያወሩ ሳይ ስራ ቦታ የእውነት ይሄ የት ሄደሽ ነው? ሲንጋፖር ነበርሽ እንዴ ምናምን ይባባላሉ። ለምንድን ነው የሚያወሩት? ጠጋቢ የሰማቸው ስለ ከለር ነው የሚያወሩት። የትኛው ከለር? የኔን ከለር መጥቶላት ማለት ነው። እነሱ ነጭ ናቸው፣ እኔ ቀይ ነኝ። እውነት ከለር እንደዚህ ያስወራል። እኔ አላወራቸው። እኔ ፀሐይ ብዙ አልወድም። እስከሚበቃኝ ድረስ አፍሪካ ጠጥቻለሁ ስላቸው ይስቁብኛል። እግዚአብሔር እንደዚህ የወንዝ ዳር የለም ምን ነው የሚባለው ሰራተኛ አንድ ላይ የሚሰራ ምን ነው የሚባለው ባልደረባ ያ ቀጠሮ እያዝና እንሂድ ምናምን ይላሉና አትመጪም የለን ሲል ኖ ዲሬክት አፍሪካ ላይ ጠጥቻለሁ ብዙ ይላቸዋለሁ። ላይ ይስቁብኛል። እነሱ የኔን ከለር ለማምጣት እኔ ምን ልሆን ነው እዛ የምሄደው? ግን እነሱ ነጭ ናቸው፣ እኔ ያው ቀይ ነኝ። እንደገና ፀይም ልሆን ማለት ነው። አሁን የሰሞን እነሱን እየሆንኩ ነው እኔ ራሱ። ይሁት ደግሞ ዝናብ ጀመረ። ግስ ወሬ ሳቆ አላወራም አላልኩትም። ይኸው ጀመረ። ይሰማችኋል? አላወራም ስል ወሬ ዝናብ ጀመረ። አይ ራሱ ሜትሮሎጂ ቲክቶከር ነው ጋይስ። ሜትሮሎጂ ራሱ ቲክቶከር ነው። ላሳያቸው እንዴ! ይህ ዝናብ የፀሐይ ውስጥ ዝናብ፣ የፀሐይ ውስጥ ዝናብ። እግዚአብሔር ይሁት ፀሐዩን ይሁት እጅ እንዴት እየተቆረ ለመጥ። ከዚህ ስገባ ደግሞ በቀዝቃዛ ውሃ ቁጭ እላለሁ። ትንሽ ገንዳ ውስጥ ማለት ፍላይት ከፍትና ቁጭ ስጨርስ ኮኮስ ታርግና ተኛ። የሆነ ስራ እንኳን ጀምሬ ነበር ቤት ውስጥ ጋይስ።
በጠዋት ተነስቼ እንዳለ ቁም ሳጥኑ ልብስ ሳጣጠፍ ምናምን ከዛ የሚታጠብ ልብስ ወደዛ ምናምን አድርጌ ላይ ብለም አገባም ብዬ ነው የገባሁት። ቺዝ ይመራል ላይ ኖርማል ነው አለ። ቺዞች አይነቶች አለ። ይሄ ብሪ ነው እኮ ኢሮፕ ነው ያላችሁት። የኢሮፕ ስም ነው ብሪ ቺዝ ነው። እንደገና ማር አለ። ለካ ንቧ የምትመጣው ቅድም አላቀረብኩም። ንቧ እኔን የምታስቸግረኝ ቅድም ለዛው ስለ ሰው ጥይት አታባክኝ። ለእናንተ ነው እንትን ለነሱ ህይወታቸው ነው። ለእኔ ደግሞ አንድ መከላከያ ነው። ገብቶቿል። እንደ ፍጹም ሰው ጫጫ ሲጫወቱ እናንተም ይሄ ናችሁ። ገብቶቿል። እናንተ እኮ ወሬ ነው የሚመስላችሁ። ለእኔ እኮ ምን እንደሆነ አታውቁም እኮ ለእነሱም እንደሆነ አታውቁም። እኔ እኮ እናንተን ላሳምን ብፈልግ በማስረጃ ለቅላችሁ ነበር። የኔ ፖይንቴ እናንተን ላሳምን አይደለም፣ በእንደዚህ በማወራበት ነገር ማለት ነው። ይሄ ተራ ቶፒኮች ምናምን ኦኬ፣ ይሄው እንዲህ ብለሽ ነበር ትላለህ። እሱ ችግር የለም። ግን ይሄ የማወራበት አጀንዳዎች እናንተን ላሳምን ሳይሆን እነሱ እንዳለ እንዲያውቁ ብቻ ነው። ፍንጭ ነው የምሰጠው እንጂ እኮ ምንም አላደርግም እንጂማ ይሄ ፖይንቴ ማስረዳት እናንተን ለማሳመን ከሆነ ማለት ነው። ለእናንተ እኮ አይደለም የምነግራችሁ። አይደለም ጋይስ፣ እንደምታስቡት አይደል። ሄለን ቫኬሽን የለሽም? እኔ ዊንተር ላይ ነው ቫኬሽን። ከዊንተር ወዲህ መውሰድ ይችላሉ። ሰመር ላይ ግን ፎርም ስላልሞላው ብዙዎቹ ስለወጡ የሰራተኛ እጥረት ስለሚኖር ዝም ብዬ መውሰድ አልችልም። 3 ወር ቀድመን ማሳወቅ ያለን ወይ 2 ወር ነው። እኔ እንደማልወስድ ስለማውቅ እኔና የተወሰነ ሰው ብቻ ነው ስራ ላይ ያለው ማለት ነው። ኤኒታይም ዝም ብዬ መቅረት አልችልም። ኖርማል ቀናቶች የሚፈቅዱልኝ አለ። እረፍት ማለት እረፍት ዝም ብሎ የለም። እሑድ፣ ቅዳሜ እንደዛ የራሴ ታይም ሊስቴ ማለት ነው። ግን አይ ቫኬሽን ፈልጋለሁ እኔ ስለደበረኝ ማለት አልችልም። ታያላችሁ የኔ ታይም ሊስቴ እንዳለ ፉል ሄለን ጀስት ዚስ ዊክ ማለት ያ ሄለን ከ6 ሰዓት ስተስተን እንደዛ ሄለን እንደዛ ከሰመር በኋላ ግን ስፈልግ ከክሪስማስ በፊትም መውሰድ እችላለሁ። ከዛም በኋላ ራስሽን ግን ምንድነው ምን ማለትሽ ነው? ትናኝ ሆነሽ የምታየውን ያልሽው ምንም እኔ ራሴን አድርጌ አላውቅም። እኔ ሄለን ብቻ ነኝ። ስኖርም እንደ ሄለን ስሞትም እንደ ሄለን ነው። እዛ ሴት ግን እንደ ሚዲያ ላይ ጋዴምሽ ታያችሁ ወሬ ሳቆ እንትኑ ወደቀ ስለ እናቴ ተውቴ ዛሬ ቲክቶክ ነው የሚመስለው ነገሮች ሁላ የአየር ሁኔታ ሁላ ህይወትን ይመስላል። ግን ትልቅ እንኳን እንጨት ነው እኮ እንጨቱ ነው እኮ የሚወድቀው እንደዚህ የፀሐይ መከላከያ ይሄ ሮዙ የምታዩት ማለት ነው። እንዳጋጣሚ የሚዲያ ሰው ስትሆን ሰዎች ያው አጀንዳ ይልኩላል እና የአጀንዳ ደርሶኛል ብለህ መናገር አንተ ሌላ ሰው ምናምን መሆን አይደል። ግን የአጀንዳ ደግሞ የት ሲሄድ ትርጉም ሊኖረው እንደሚችል ደግሞ እንደ ሚዲያ ሰው ይገባኛል። ለዛ ያንን አጀንዳ ልላከው አላከው ትላለህ እንጂ ትልቅ ሰው ሆነ የምን ትልቅ ሰው ጋይስ አም ናቲንግ ምንም ያ ስራሽ ደህንነት ነው። የቱ ደህንነት ነው?
የራሴን ደህንነት ጉንፋን እንኳን ይዞ ለራሴ ሻይ ማፍላት ማልችል ሰው ማን ነው? ደህንነት ማን ነው? ያላዳነ ማን ነው? የሞተው ጋርስ ማን ነው? በሽተኛ ስራሽ ምንድን ነው? ስራዬ የፈረስ ጥርስ መፋቅ። አንድ የፈረስ ጥርስ ተሰበረብኝና ባለፈው ከስራ ተቀነስኩ። 8 ውሻ ነበረኝ የማሸናቸው። አንዷ ውሻ ልትለምደኝ አልቻለችም። ባለቤቷ ውሻ ልትለምድሽ አልቻለችም ብላ ከስራ አባረችኝ። አሁን 7 ውሻ ቀረኝ እና አንድ ፈረስ ቀረኝ። ከነሱ ጋር ሳስካካ ነው ሙሉ። ባጭሩ ህይወቴ። ለምን ሳቃችሁ? ስራ ነው እኮ ጋይስ። ብዙ የውሻ ባለቤቶች ቱር ሲሄዱ ቫኬሽን ሲሄዱ ውሻቸውን አጠገቡ ትተው የሚሄዱ ሰው ከሌለ እንደዚህ ያመጣ የሚያዘዋዘርላቸው ምናምን ሰው ይቀጥራሉ እኮ። ወይኔ በእናታችሁ ንብ ይውት ጋይስ፣ እንዴት ላሳያችሁ? ወይ ያ እንዳይነድፈኝ ፈርቼ ነው እኮ ደግሞ አብቄ እንዳልሄድ ስራ ቦታ። ኧረ አቡ ግን አሁን ምን አለ ገድዬ ደግሞ ነገር ግዳፋ ታመጣብኛል። አንድ ብቻ ነው ደግሞ ጋይስ እንደኔ አይቲ ጓደኛ የሰለቸው ነው መሰለኝ ይሄ። ኧረ ሂድ ያ ሌላ ማረፊያ የለውም እንዴ? አሁን እዚህ ጋር ምን አበባል? እሺ ሲሳይ ነው የእውነት አባረርኩታ። እኔ እኮ እንደዚህ ነኝ ጋይስ። ኧረ ንብና ተመለስ፣ ሲሳይ ነህ ተብላል። ና ወይኔ እኔ እኮ በእናትህ የመጣ ነገር ሁሉ እንደዚህ ነው የማባረረው። ሲሳይ አገኝና ትላለህ።